ልጆቻችንን እድሉን አግኝተን እኛ እንደመታደል ሆኖ ቀድመን እንዴት አድርገን ልጆቻችንን ማሳደግ እንዳለብን መምራት እንዳለብን ካወቅን ልጆቹ ከዛ ካሳየናቸው መንገድ ፈቀቅ አይሉም። ያ ማለት በምን መልኩ ነው አልኩኝ። እኔ ስናሳድግ ልጆቻችንን መጀመሪያ ብዙ ኢንቨስት ማድረግ ያለብን ኮኔክሽን ላይ ነው። ከልጆቻችን ጋር በንግግር መግባባት፣ ከዛ ደግሞ በደንብ ስናናግራቸውና ይሄ ጥፋት ከተደረገ ቀጣዩ ኮንሲኩዌንስ ደግሞ ይሄ ነው። ይሄ የሚሆንበት ምክንያት ደግሞ እናንተ ይህንን ስታረጉ ለዚህ አደጋ ስለምትጋለጡ ነው ብሎ ሙሉ 360 ዲግሪ ልጆቹ እንዲረዱት በእነሱ በሚገባቸው ቋንቋ ነገሮችን ካስረዳም በኋላ ልጆቹ ኢቨን ጥፋቱን ልጆች ስለሆኑ ሊሳሳቱ ስለሚችሉ ያንን መጠበቅ አለብን ስለነገር ናቸው ይገባቸዋል። ሁሌ ሬጅስተር አድርገው ይዙታል ማለት ስላልሆነ ማለት ነው። እና ያን ጥፋት አጥፍተው ግን በምናገኝበት ሰዓት ሌላ ነገር ውስጥ መግባት የማያስፈልግም። ቁጭ ብለን ኦኬ ባለፈው ኦልሬዲ ህጎቻችንን አውጥተናል፣ ተነጋግረን ጨርሰናል። ስለዚህ አሁን ቅጣቱ ምን እንደሆነ ታውቃላችሁ፣ ለእንደዚህ አይነቱ ጥፋት ምን እንደሆነ ካልናቸው ልጆቹ እኛን እንኳን አይፈልጉም። ራሳቸው ቀጥ ብለው ሄደው ልክ ነው ይህን ጥፋት አጥፍቻለሁ፣ ስለዚህ ይህንን ቅጣቴን ለመቀበል ፈቃደኛ ነኝ ብለው ነው ቀጥ ብለው ሄደው የሚቀጡት። ከእነሱ ጋር ብዙ ሰዓት በእነሱን ዲሲፕሊን በማድረግ እነሱን መስመር ለማስያዝ በመታገል የምናሳልፈው ጊዜ የለም። ያ ሲሆን ግን አልኩኝ እኔ እኛ ያንን ከልጆቹ የምንጠብቃቸውን ነገሮች ሆነን መገኘት አለብን። ልጆቻችን አክብረው እንዲያናግሩን የምንፈልግ ከሆነ እኛ አክብረን እናናግራቸዋለን። እኛ እዚህ ጋር ከፍ ዝቅ እያደረግን ዛሬ ካናገርናቸው እነሱ የሚመስላቸው ኮሚኒኬሽን ያ ነው። ወይ ደግሞ በተናደዱ ሰዓት መጮህ፣ መሳደብ፣ የሆነ ወይ መምታት ትክክለኛው እርምጃ ይመስላቸውና ያንን አይነት አለመግባባት ይፈጠራል፣ ሚስ አንደርስታንዲንግ ይፈጠራል። ስለዚህ መጀመሪያውኑ ማፖ ያለው እኛ ጋር ነው። ራሳችንን እናጎልብት፣ እናጠንክር። ያ ከሆነ በኋላ ልጆቻችን እኛን ለመከተል እንትን አይሉ አይቸገሩም ማለት ነው። መቅጣት ትክክለኛው እርምጃ ነው የሚለውን ነገር እነሱ ሲሉ፣ እኔ ደግሞ በጣም ኢንሲስት አረግ የነበረው ምንድን ነው አሁን ያልኳቸውን ነገሮች በሙሉ ቀድመን እኛ በንግግር ከልጆቻችን ጋር ራሳችን ስሜታችንን እየተቆጣጠርን ስንናደድ በትክክለኛል መንገድ ራሳችን ከነሱ ጋር የምናደርገው ግንኙነትና የኮሚኒኬሽን ሁኔታ ልጆቹ ወደ ሌላ ነገር እንዳይሄዱ ያደርጋል። ኢቭን ጥፋት እንኳን አጥፍተው ቢመጡ እኛ ዛጋ ግንፍል ከምንል ይልቅ በተረጋጋ መንፈስ ኦኬ ምንድን ነው የተፈጠረው እስቲ ያስረዳኝ ብንል፣ የልጆቹንም ሁኔታ ብንረዳ፣ ልጆች ደግሞ እንደሚያጠፉ ፐርፌክት እንዳልሆኑ ኦልሬዲ የምንረዳላቸው ከሆነ ይቀላል። ወደ ቅጣቱ ጊዜያችንን ብዙ አናጠፋም። ለምን እንዳልኩት ልጆቹ ራሳቸው መቅጣት የሚችሉበት ደረጃ ስለሚደርሱ፣ እስከዛ ባለው ጊዜ ደግሞ በተቻለ መጠን እኛ ነገሮችን ብናቀልላቸው ወደ ጥፋት የሚጋብዟቸውን ነገሮች እንትን ቢሆን ጥሩ ነው እኔ እንደሚመስለኝ ማለት ነው። እና ስለዚህ ወደ ቀበቶ ጋር የሚያደርሰን ጉዳይ እኔ ብዙ አለ ብዬ አላስብም፣ ቀድመን ስራዎችን ከሰራን እና እስቲ በዚህ ሁኔታ ላይ በደንብ የቅጣቱን ነገር እንነጋገርበት። ዘንዬ እኔ በጣም እስማማለሁ። ኤነርጂሽን የቱ ጋር እንደምታጠፊ ማወቅ ይመስለኛል ቁም ነገሩ ፓረንቲንግ ላይ ማለት ነው። መጀመሪያ በደንብ ስራው ላይ ነው ማጥፋት የምትፈልጊው ወይስ በኋላ ላይ ቅጣቱ ላይ? ባይዘዌይ ፍርሃት ልጆች እንዲደበቁ ያደርጋል። ከኋላ በጣም ክፉ ነገሮች እንዲያደርጉ ያደርጓቸዋል። መጥተው ግልጽ ሆነው ይሄ ችግር ተፈጥሮብኛል ብለው እንዳይነግሩን ያደርጓቸዋል። እናትና አባትነትን እንዳይሰማቸው በጣም የራቁ እንዲመስላቸው ያደርጋቸዋል። ተሳሳትኩ ዘንዬ? እንዴ እሱ እኮ ነው በትክክል ያ እኮ ነው አሁን ችግሩና ሲቀጥል ናኒታዬ ምን አይነት የተሳሳተ ግንዛቤ አለ መሰለሽ በአንዳንድ ሰዎች ላይ ልጁ እኮ እኔ በትክክል አሳድጌው እኮ ልጁ ነው። አንዳንድ ልጅ አለ በቃ በጣም አስቸጋሪ ማይሰማ ይሉሻል እና
ሶኒ አሁን እሱ ላይ ደግሞ በደንብ እንደው ብናጠራው ብዬ አስባለሁ። እና ዝም ብሎ ከመሬት ተነስቶ ልጅ እኔ እንደዚህ ያስቸግራል ብዬ አላምንም። እኔ አትሊስት እንግዲህ እስከተረዳው ድረስ እስከገባኝ ድረስ ዴፊኒትሊ ያው ልጅን እኮ የሚሰራው ቤተሰብ መጀመሪያ፣ ቀጥሎ ማህበረሰብ፣ ደን ደግሞ ትምህርት ቤት አይደል የሚያደርገው። ልጅሽን በስነ ስርዓት የት እንደሚውል ከማጋር እንደሚውል እንዴት እንደሚውል የምታውቂ ከሆነ ያ ነገር እየጠበበ ይመጣል። ከዛ ደግሞ ከልጅሽ ጋራ ንግግር፣ ስለ ንግግር እንግዲህ እዚህ ላይቭ ላይ በጣም ብዙ ጊዜ አውርተናል። እኛ አሁን ያጣነው ንግግር ነው። ምንድነው የሚሆነው? ሁልጊዜ ልክ ስንናደድ ንዴታችንን ማብረጃ ነው የምናደርጋቸው ልጆችን። ቆም ብለን አንድ ጊዜ ራሳችንን ብንጠይቅ እውነት ልጄን ልጠቅመው ነው እየቀጣሁት ያለሁት ወይስ ንዴቴን ለማብረድ ነው ብለን ብንጠይቅ በጣም ብዙ ጊዜ መልሳችን የሚሆነው ንዴት ማብረጃ ነው። በቃ ግን ምን አናደደኝ? መጀመሪያ ማወቅ ያለብኝ የልጁ ጥፋት ነው ወይስ እኔ ውስጥ የነበረ በጣም ሲያስጨንቀኝ የነበረ ነገር ነው እንደዚህ እያደረገኝ ያለው? የልጅነቴ የቻይልድሁድ ትራማ ነው ወይስ የትኛው ነው እኔን እንደዚህ ሊያናድደኝ የመጣው ብለን ራሳችንን መጠየቅ መቻል አለብን። ባይዘው ብዙ ጊዜ ልጆች አንደኛ አውት ኦፍ ኮንትሮል ሆኑ ብለን ስናስብ ነው አይደል? ከማን ኮንትሮል? ከኛ ኮንትሮል ውጪ። ግን አንዳንድ ጊዜ ልጅነታቸው ለማደግ ያን ነገርስ ቢፈልግ ያን ነገር እየጠየቀስ ቢሆን እንዴት ይደረጋል? አሁን እዚህ ጋር ናኒታዬ ምን ይላል መሰለሽ? የ4 ዓመት ልጄ ትምህርት ቤት ጓደኛ የተማረውን ስድብ ቤት ውስጥ ታላቅ እህቱን ሲሰድባት ስለጥጠው ለእናቱ ዳዲን አልወደውም እያለ ነው። ምን ላርግ? ጥሩ ጥያቄ ነው። ማለት ስድብ በቁንጥጫ ይወጣል ወይ ብትለኝ አይወጣም፣ እንደውም ይብስበታል። አንተ ሳትኖር ምንም አይልም፣ ከኋላ ግን የፈለገውን ይላል። ምንድነው መደረግ ያለበት? ዲስከስ ማድረግ፣ ይሄ ነገር ትክክል እንዳልሆነ፣ ስድብ ምን እንደሚያደርግ ባለ በምትከተሉት ሃይማኖት ይሄ ነገር ትክክል እንዳልሆነ፣ እንዴት እንትን ሊለው እንደሚችል፣ እንዴት እንደሚያስጠላ ቁጭ አድርገን ከልጅ ጋር ዲስከስ ማድረግ፣ ይሄንን ነገር መጠቀም እንደሌለበት፣ ክፉ ነገር እንደሆነ መንገር። ከእህቱ ጋር ደግሞ ምን አጣላቸው? መጀመሪያ ያጣላቸውን ነገር ፈልጋችሁ እንዲታረቁ ማድረግ፣ እንዲያወሩ። አሁን እኮ ብዙ ጊዜ እኛም ራሱ እኮ የምንሳደበው ቃላቶቻችንን አውጥተን በዝርዝር መናገር ሲያቅተን ነው፣ ማስረዳት ሲያቅተን። አንዳንድ ሳይታችሁ ታውቃላችሁ፣ ላይክ ይጠይቅና መጠየቁ በጣም ሲያጥረው ተሳድቦ ኦር ይሄዳል፣ ኦር ሊመልስ ይልና የእውነቴን እኮ ነው፣ ልክ ቃላቱ ሲያጥረው ተሳድቦ ይሄዳል። ይሄ ልጅ ገና 4 ዓመቱ ነው። ራሱን ኤክስፕረስ ማድረግ ሲያቅተው፣ ይሄ ውስጡ ልክ ሲጨነቅ፣ ኤሞሽኖቹ ሲመጡ ሊሳደብ ይችላል። ምንድነው ማድረግ ያለብን? እንደሱ አይደለም። ተናደሃል ወይ? ምንድነው አሁን ያስጨነቀ? እህትህ አናደደችህ? ስትናደድ እንደዚህ አይደለም መግለጽ ያለብህ ንዴትህን ብሎ ንዴትን እንዴት ነርቨስ ሲስተማችን ነው እንግዲህ በአንድ ጊዜ ሆት ሲሆን ንዴት የሚለን እሱን እንዴት ማብረድ እንዳለብን ማወቅ፣ ማለትም በትንፋሽ ልክ ልጆቹ እኮ የእውነቴ ነው ስታሰኛቸው ዘንዬ ሌላ ዓለም ውስጥ የገቡ ነው እኮ የሚመስላቸው፣ በጣም ትንሽ ነገር በመጠቀም ማለት ነው። አይደለም እነሱ፣ እኛ ትላልቆቹ ሰዎች እንኳን ተናደሽ ወዲያውኑ ትንፋሽሽን ወደ ውስጥ ወደ ውጭ 3 ጊዜ ካደረግሽ ያ ንዴት በአንድ ጊዜ ይጠፋል። እና ነርቭ ሲስተማቸውን ካም ዳውን ማድረጊያ ነገሮችን ልጆቻችንን ማስተማር። ስትናደድ ኔክስት ታይም አትሳደብም። ምንድነው የምታደርገው? ትንፋሽህን ብለህ ራስን ማረጋጋት አለብህ ብለን ልጆቻችንን ማስተማር መቻል አለብን። አሁን ቁንጥጫ ላይ የደረስኩት ሲሳደብ የሚወደውን ነገር በመከልከልና በዲስካሽን አልሆን ብሎ ነው አለ። ዲስከሽኑ ግን እኛ እንዳልነው አሁን እንዳልነው አይነት ዲስከሽን ነው ወይ? ዩዝ ዩር ወርድስ ነው ወይ ያልከው? ወይ ደግሞ እህቱ ስታናድደው ኖ ሲስተር ይህንን ነገር ስታረጊ ደስ አይለኝም እኔ፣ ስለዚህ ፕሊዝ ስታፕ ይህንን ነገር አታድርጊ ነው ወይ የተደረገው ዲስከሽን? ከእህቱ ጋር ራሱ እንዴት መነጋገር እንዳለበት እኮ ልንመራው የምንችለው እኛ ነን። ሲቀጥል ደግሞ እኛ ማስተዋል ያለብን ነገር እኛ ስንናደድ እንዴት ነው
የኛ ሪያክሽን የኛ ምላሽ ለእነሱም ቢሆን ሲያናድዱን እንሳደባለን ወይ? ሜቢ አንተ እንደ አባት ላትሳደብ ትችላለህ። ቤት ውስጥ ግን ሌላ ሰው ያን የሚያረግ ካለ ልጁ ይማራል። ከአካባቢ ነው ልጆቻችን የሚማሩት። ስለዚህ ያን ነገር ካለ ሌላ ሰዎች ይህን አይነት ድርጊት የሚያደርጉ ከሆነ እነዛ ሰዎች መታረም አለባቸው። እኛ ያንን ነገር አዋቂዎቹ ባላደረግንበት ሁኔታ ከልጃችን ያንን ነገር መጠበቃችን ብቻውን አይረዳም። ይህንን ማወቅ በጣም በጣም ያስፈልገናል ብዬ አስባለሁ። እና ስናናገራቸው ምን ብለን የተናገርናቸውን በቁጣ መልኩ ነው የተናገርነው? ሁለተኛ እንደዚህ እንዳትል አንተ ባለጌ እንደዚህ አይባልም ብቻ ነው ወይንስ ፍትፍት አድርገን ነገሩን አስረድተናቸዋል? ስድብ ጥሩ ነገር አይደለም። ልክ እኔ አንተ በሰድብ ደስ አይልህም፣ ሳድ ትሆናለህ፣ ትከፋለህ አይደለም ወይ? ስለዚህ የሚያስደስት ምን ስል ነው ለምሳሌ ብንላቸው ጎበዝ ስትለኝ እንዲህ ስትለኝ ይላሉ አይደለም? በጣም ጥሩ። ስለዚህ እኛ በተቻለን መጠን ሰዎችን የሚያስከፋ ነገር መናገር የለብንም። ለምን? እኛም ሰዎች ለእኛ ሲሉን ስለማያስደስተን ያ ነገር፣ ለዛ ነገር እኛም ለሌሎች መጠንቀቅ አለብን። እኛ ለሌሎች ካይንድ ካልሆንን ጥሩ ካልሆንን ሰዎች ለእኛ አይሆኑልንም። አንተ ዛሬ እህትን እንደዚህ ከሰደብካት እሷ ደግሞ መልሳ ነገር ታናድድሃለች። ስለዚህ እንደዚህ አይደለም እንደዚህ ብለህ ተይ፣ እኔ እወድሻለሁ ግን አንቺ እንደዚህ ስታደርጊ ደስ አይለኝም ብሎ ልጅን በደንብ ቁጭ አድርጎ በተረጋጋ መንፈስ ማነጋገር ማባበል ያስፈልጋል ብዬ እኔ አስባለሁ። ይሄንን ልክ ነሽ ዘንዬ። ከባድ የሆነብኝ እናቱ ስትበሳጭ ልጆችን ትሳደባለች። እንግዲህ ከእናት ጋር ቁጭ ብሎ ማውራት ያስፈልጋል። ማለት ነገ ልጁ ይሄን ለምዶ አንቺ ቢሰድብሽ ደስ ይልሻል ወይ የሚል ያክል ንግግር ድረስ መድረስ መቻል አለበት፣ መጠየቅ አለበት። ለምን በኋላ ላይ ስድብ ንግግር መስሏቸው የሚያድጉ ልጆች አሉ።